በስተመጨረሻም ውሽሚትና ውሽማው አንድ ቤት ውስጥ መኖር ጀመሩ። ያሳፍራል። እች ጅራት የሆነች ልጅ እንግዲህ ዛሬም ብሩክን ተከትላ አዲስ አበባ ድረስ ቤቱ ድረስ ወይም ደግሞ ሀይሚ ያለችበት ድረስ ሄዳ ከልጅ አባት ጋር ነው አብረን መኖር ያለብን ብላ እንግዲህ የሀይሚን ልብስም ለቃቅማ ለማውጣት እንግዲህ እቅድ ይዛ ነው የሄደችው። ብሩክም እንደምታዩት እንግዲህ ሂደ ጸጉረን ተስተካክለና ብለው እንግዲህ ጸጉሩን ተስተካክሎ ሊመጣ መኪናውን አስነስቶ ሄዷል። እሷም የግቢውን በር ዘግታ እንግዲህ ቤት እያጸዳዳች ነው ያለችው ማለት ነው። እኔ እንጃ አላቅም። ብሩክ በጣም ተፈላጊ ሆኗል። በስማም ሴቶች ይወዱ የለ እንዴ? በሁለት ሴት መወደድ ጥሩ ነው። ዋው አጨብጭቤላለሁ። የሚገርም ነው። እኔ የምለው ግን እች ልጅ እንዴት ነው ከህይወቱ ማስወጣት ከህይወቱ ማራቂያ የከበደው የተሳነው ያልገባኝ ነገር ማለት ነው። በዚህ ልክ ምን እንዳላት ታውቃላችሁ? በጣም ያናደደኝ ያበሳጨኝ ነገር ማለት ነው እዚህ ቤት ውስጥ ብቻ መኖር አይገባም። እኔ ያለሁልህ ደስተኛ አደርግሃለሁ በቃ ጥሩ ህይወት ይኖረናል፣ የልጃችን ክፍልም የኔና ያንተ ክፍልም እንደዚህ ይሆናል ምናምን ብላ ስታወራው አልፈልግም ብቻዬን ነው መኖር የምፈልገው እዚህ ቤት ውስጥ ምናምን ሲል ነበርና ለሀይሚ አንድ ቀን ለምን እንዳልተከራከረላት አላውቅም። እኔ ቅርታ አድርጊ ከአንቺ ጋር መሆን አልፈልግም፣ እኔ ከሀይሚ ጋር ነው መሆን ፈልገው፣ ሀይሚና እኔ እንዋደዳለን፣ ሀይሚን ነው የምወደው፣ ሀይሚን ነው የምፈልገው ብሎ እንኳን ሊከራከርላት አልቻለም። ጭራሽ በቃ ሀይሚ ራሱ ወጣ እንደሄደች እንደማትመለስ አይነት ነገር ነው እያወራ የሚገኘው። እስኪ ስለ እሱን ቆይና እዩ እንግዲህ ብሩክ የተገኘበት ቦታ ትገኛለች፣ ወይም ደግሞ ብሩክ የሄደበት ቦታ አለች ትሄዳለች። እና ምንድነው ያለችው? ብሩክን ለማግኘት ወይ ደግሞ ብሩክ ያለበትን ለማወቅ አንድ ስልክ ብቻ ነው መደወል የሚጠበቅብኝ፣ ሁሉንም እያንዳንዱ እርምጃውን አውቃለሁ ብላለች። እና ይህን እያደረገ ያለው በእርግጠኝነት ምነግራችሁ ነገር ማለት ነው ፍፄ ነው። አላቅም ሀይሚና ብሩክ አብረው እንዲሆኑ ደስተኛ ይሆን አላቅም። እዩና ብሩክ እንዲጣበሱ አንድ ላይ እንዲሆኑ ይፈልግ አላቅም። ግን ግራ የገባው ነገር የሚያደርገው ፍፄ ነው። ሆን ብሎ እንደዚህ ነው። ባለፈው ካስታወሳችሁ ሩም ይዘው እያወሩ እያለ ሀይሚ መጣች። ገባችሁ? እንግዲህ ብሩክ ካልነገራት ማን ነው የሚነገራት? ፍፄ ነው። እች ልጅም ደግሞ አዲስ አበባ ባህር ነው እንደምታውቁት፣ በጣም ብዙ ሰፈር በጣም ብዙ ቤት ነው ያለው። እች ልጅ ከዛ ሁሉ ቤት መርጣ የብሩክን ቤት አውቃው ሰተት ብላ ግቢውን አንኳኩታ ሄደችው። ማንም ሰው ነግሯት አይደለም፣ ፍፄ ነው። እና ፍፄ አሁን ላይ ያስፈራኛል እውነት ለመናገር እግዚአብሔርን። ምንም ታማኝ ሰው አይመስለኝም። እንደ ድሮ አይደለም። ድሮ ሲጣሉ የሚያስታርቃቸው፣ ድሮ ሲያጠፉ የሚቆጣቸው እሱ ነበር። አሁን ላይ ግን ሾካካ ሆኗል። ውስጡን እግዚአብሔርን ነገር የሚያቀባብል ወሬ የሚያሯሩጥ እንደገና ደግሞ በቃ ጭር ሲል አይወድም። ባጭሩ በቃ ሀይሚና ብሩክ ሰላም ሆነው ጸጥ ብሎ እንዲቆዩ አይፈልግም። እንደዛማ ባይሆን ኑሮ አሁን ላይ ሰላም በሆኑበት በቃ ብሩክ የቻለውን ያህል እየጣረ ነው። ቢረፍድም ቢዘገይም ሀይሚን ወደሱ ለማምጣት ወይ ደግሞ አብረን እንሆን የሚለውን ነገር እየጣረ ባለ ሰዓት እዚህ ቤት ውስጥ እንዲህ አይነት ነገር ተፈጥሮ እንዲህ አይነት ሰፈር እንደዚህ አይነት ቦታ ላይ ነው ያለው ብሩክ ብሎ አመላክቶት እንግዲህ ቤቱ ድረስ መጣለች። እሺ መጣች። ከዛ ብሩክ እየሸሸ መጀመሪያ ግቢውን ከፈተላት። በቃ ገባች። ነይ ግቢ የኔ ቆንጆ የኔ ማር ብሎ መቀበል የቀረው የእውነት ለመናገር በቃላቶቹ እንደተናደደ እንደተበሳጨ ቤቱን እንዳገኘችበት በጣም ስሜታዊ እንደሆነ ነው ያስመሰለው። ግን እኔ ቅርታ አድርጉልኝና ደስተኛ እንደሆነ ነው ያየሁት። ምን እያሰበን እኔ አላውቅም። ምንም ቆራጥ አቋም የለውም። እግዚአብሔር ምስክሬን እኔ አሁን ላይ ማለት ነው አሞኝ እንደዚህ ሁላ እያወራሁ ያለሁት ማለት ነው። የሀይሚ ኑሮ ያሳዝነኛል። የሀይሚ ህይወት ያሳዝነኛል። ወንድ ልጅ ሁሌ ሴት ልጅ ላይ እየተጫወተ መኖሩ ያመኛል። እግዚአብሔር ምስክሬን ነው ብላችሁ ሁሌም ቢሆንና እንደራ ሰው ለሀይሚ ክብር ያለው ለሴት ልጅ ክብር ያለው ለሴት ልጅ ጥሩ አመለካከት ጥሩ አስተሳሰብ ያለው እናቱን የሚወድ ብዬ ሀይሚን ለብሩክ ተመኘላት፣ ብሩክንም ለሀይሚ። ግን የሆነው ሌላ ነው። አንዳንድ ሰዎች በእጃቸው ካስገቡም በኋላ ይቀያየራሉ። እና እችን ልጅ እኔ ባልፈልጋት እኔ በብሩክ ቦታ ብሆን ማለት ነው በደንብ ይፈልጋታል ብሩክ። እውነቱን ስነግራችሁ ማለት ነው በደንብ ይፈልጋታል። ሀይሚ በዛ ልክ
እያለቀሰች በዛ ልክ እያነባች አይጨክንባትም ነበር፣ አይቆርጥባትም ነበር። ታውቃላችሁ፣ ምንም አይጨክንባትም ነበር። ልቡ ስለሸፈተ ነው እንደዛ እያለቀሰች እንኳን ሳምንት ሙሉ ስትለምነው እባክህ ስትለው ያልሰማት ያላዳመጣት የሚፈልጋት። እኔ አላቅም፣ ፍቅር እንዲህ ነው እንዴ? የወደደ ልብ እንዲህ ይጨክናል እንዴ? ያፈቀረ አይን ያፈቀረ ልብ እንዲህ ይቆርጣል እንዴ? የምትወዱት ሰው በዚህ ልክ ሲያለቅስ፣ በዚህ ልክ ሲሰበር፣ በዚህ ልክ ራሴን ላጠፋ ነው እያለ የሚጨክን ልብ አለ እንዴ? እንደዚህ አይነት ፍቅር አለ እንዴ? እኔ አላቅም። እሱን ጥያቄ ምልክት አድርጊ። ግን እኔ እንጃ፣ ሀይሚ ታሳዝናለች። የእውነቴን ለመናገር ማለት ነው። ሁሉን ነገሯን ነው የሰጠችው የነበረው ማለት ከቤተሰብ ቀጥሎ ለሱ ነው ትልቅ ቦታ የሰጠችው፣ ትልቅ እምነት የሰጠችው፣ ትልቅ ነገር ያደረገችለት የእውነት ለመናገር ማለት ነው። በቃ አለኝ ያለችው የተመካችበት የተማመነችበት እሱን ነበር። ግን እሱ እንግዲህ ጊዜውንና ቦታውን ጠብቆ ኑሮ ህይወቱ ሲስተካከልለት ያሰበው ነገር ሁሉ ሲሞላለት ሸርተት ሸርተት እያለ ይገኛል፣ እንደ ተልባ ስፍር ማለት ነው። እዩ እፈልግሃለሁ ብላለች። እዩ አሁን ፈለገችኝ ወደደችኝ ብለህ ልትኩራራ ትችላለህ። ሁለት ሴቶች ፈለጉኝ፣ ሁለት ሴቶች እየተጣሉብኝ ነው ምናምን ልትል ትችላለህ። ግን እዩ 100% ለጥቅም ነው የቀረበች፣ 100%። ሀይሚ ግን ፍቅርንና ፍቅርን ብላ ነው አንተ ጋር የሆነችው፣ አንተ ነው የፈለገችው። ግን አንተ አልገባህም። እዩን በጣም ተስፋ እየሰጣት ነው። እኔ እግዚአብሔርን ነው ምላችሁ፣ አንድን ሰው አይኑን አይቼ እንደሚወደኝ እንደሚጠላኝ በደንብ አውቃለሁ፣ ወይ እንደማይፈልገኝ በደንብ አውቃለሁ። እዩም ብሩክ ያልሆነ አስተያየት ቢያያት ዝም ብሎ እንደዚህ እንጭጭጭጭጭ ሳይሆን ያልሆነ አስተያየት በቃ እንደሚጠላት ጥላቸውን ፊቱ ላይ አይኑ ላይ ቢያሳያት እንኳን አይደለም ቤት ውስጥ ገብታ እንኳን አይደለም እንዲህ ልታቅፈው እንዲህ ልትስመው እንዲህ ብዙ ነገር ልታደርግ ይቅርና ማለት ነው በዛ አካባቢ እሱ ያለበት አካባቢ ራሱ አትከራይ አትቀመጥ። የእውነቴን ነው የምላችሁ። ወይ ቆርጥ አይቆርጥ ምንም ውሳኔው እንትኑ ራሱ ማለት ነው የሆነ የተዘበራረቀ ሀይሚን ነው እዩን ነው የሚፈልግ ወይስ ደግሞ ሁለቱም ላይ እየተጫወተ ነው የሚለው ነገር እጅግ በጣም አሳሳቢ ደረጃ ላይ ነው። እኔ አላቅም ሀይሚ ምን ማድረግ እንዳለባት አሁን ላይ እኔ እንጃ። የራሷን ህይወት ብትኖር ብዬ ነው የምመኘው። ለምንድን ነው በማንም ልቅምቅም ሴት እዚህ እንደፈለጉ እየተናገሯት፣ እንደፈለጉ እያመናጨቋት፣ እንደፈለጉ ዝቅ እያረጓት የምትቀጥለው እንዴ? የምሬን ነው። ሁሉንም ብትተወው ይሻላል። በቃ ለትንሽ ጊዜ እረፍ ትበል እስኪ። ይህንን ነው ልል የምችለው። ብሩክ ትናንትና ሀይሚን እያስመሰለ ሲለማመጥ ሲለምን ነበር። አሁን ግን ሀይሚ ትንሽ ትረጋጋ ተብሎ አይደለ ከቤት የወጣችው። ተመልሳ ስትመጣ ስታያት እንደምትናደድባት ሌላ ውሳኔ እንደምትወስን እያወቀ ቤቱ ቁጭ አድርጓት ሄደ። እንግዲህ ስትመጣ ሀይሚና እዩ ተገናኝተው በቃ እንዲጣሉለት እንዲጨቃጨቁለት ምናምን ነው የፈለገው። እንደዛማ ባይሆን ኑሮ እኔ ሀይሚን ነው የምፈልገው፣ ሀይሚን እንዲህ እያልኳት ነው፣ ስለዚህ አሁን ትመጣለች፣ አንቺን ከዚህ አልፈልግሽም ብሎ ጎትቷ አስወጥቶ ግቢውን ቆልፎ ቁጭ ማለት ሲችል ቤቷ አስቀምጧት እንግዲህ ሀይሚ እስክትመጣ እንግዲህ ቁጭ ላይ እንድትጠብቃት ነው የሆነው። ለምን እንደዚህ እያደረገ እንዳለ አላውቅም። ምንም ቆራጥ አይደለም ልጁ ራሱ ዝልክርክርክ ያለ ህይወት ያለው በቃ የተዝረከረከ አቋም ያለው ልጅ ነው። የምር ለሀይሚ አይገባትም ይሄ ልጅ። ምንም ገና ሩጦ አልጠገበም፣ ገና ልጅነቱን አልጨረሰም። የምሬን ለመናገር ማለት ነውና ችጅራት የሆነች ልጅ ደግሞ አስቀያሚ፣ እግዚአብሔርን በጣም ነው የምታስጠላው። እዚህ ጉትቶንም ቡትቱንም ሆዷ ውስጥ ከታ እርጉዝ ነኝ ብላ እየመጣች ትሽለጠለጣለች። ለነገሩ የሆነ ነገር ባይኖረው ኑሮ ከአዲስ አበባ ቡታጅራ ድረስ እያከነፈው ወስዶ በጧትም በማታም በቀንም እሷን አያገኛትም ነበር። የሆነ ነገር ቢኖር ነው እንጂ እውነት ለመናገር ማለት ነው በፊት ነበረ መጥፎ ፊት ቢያሳያት ኑሮ ከሀይሚም ከሱም አጠገብ አትደርስም ነበር። ዝም አላት። እሷም ይኸው ስርሰር ሳዳ ደህና አርፍ ብለን 1-3 ቀን 4 ቀን ቆይተን ነበር። መጣች። ለነገሩ እኮ ሀብዱንም እኮ ተቀብሏታል። አይታችኋል። ሀይሚ ለመነችው በጣም እንደደበራት በቃ እኔ የሰጠውን ብቻ አድርገው ይሄንን አውልቀው ብትለው አላውልቅም ነው ያላት። ሰው የሰጠኝ ስጦታ አይደል ነው ያላት። ገባችሁ? እኔ ብሆን አንድን ሰው ከጠላሁትኝ እቃውንም ስጦታውንም ሁሉንም እሱን የሚያስታውሰኝን ነገር አልፈልግም፣ አውጥቼ ነው የምወረውረው።
ነው የወርቅ ችግር አለብህ ነው የብር ችግር አለብህ ብሩክ? ያልገባኝ ነገር ማለት ነውና እንግዲህ ልቤ ሀይሚ ላይ ለነገሩ አንድ ቀን እንኳን አፈቅርሻለሁ ብሎ ያልተናገረ ወንድ ምን ያደርግላታል? የምር ልጅነቷን ቅርጥፍ አድርጎ በላው። ለነገሩ ምንም አትሆንም እሷ የተጎዳች የተበደለች የተገፋች እሷ ነች። የተገፋ ደግሞ ከፍ ይላል። እየተገፋ ትልቅ ደረጃ ላይ የሚደርሰው እርግጠኛ ነኝ። ብሩክ ግን ካንተ የማይጠበቅ እየወረደ ነገር ነው እያደረክ የምትገኘው። እኔ እንጃ መጨረሻን ያየው ሰው ብዬ ነው በቃ ነው አሁን የምናገረው። አሁንም ለአንተ ጥላቻ ቂምም የለኝም፣ ግን መጨረሻን ያየው ሰው ሀይሚን ስላሳመምካት ነው። ሀይሚ ስላለቀሰች፣ ሀይሚ ስለተከፋች ነው እንዲህ ሁሉ የታመምኩት 2 ቀን ሙሉ ማለት ነው። በጣም በጣም የምታሳፍር በጣም የምታስጠላ በቃ ከዩ ጋር ስትመጣ የሆነ ከሷ ምንም ለይቼም አላየህም። አንተም ልክ እንደሷ ነው። በቃ ሆን ብለህ ሀይሚን ለማስከፋት ሆን ብለህ ተመልካች እንዲጠላ ሰው እንዲጠላት ሆን ብለህ ነው የምታደርገው። አሁን እንደዛ ነፍሷ በቃ ራሷን እስክታጠፋ ድረስ አስለቅሳት፣ አሳዝናት፣ አስከፍታት፣ ፊትህን አዙረህባት ከዛ ምንም እንዳልተፈጠረ ደግሞ በቃ ተወኝ እሺ አንተ ከቆረጥክ እኔም እሄዳለሁ በቃ ብላ ልብሷን ማውጣት ስትጀምር ድጋሚ ደግሞ መጣ ሰርፕራይዝ ምናምን ብለህ ፊኛ ምናምን ደርድረህ ምናምን ጠበቅካት። ያ ህይወቷን ያስተካክልላታል፣ ያ እንባዋን ይመልስላታል፣ ያ የተሰበረው ልቧን ይጠግንላታል። አንድ ቀን እንኳን ጥፋትን አምነ ዝቅ ብለ ይቅርታ ጠይቃት አታውቅም። የምሬን ነው። እሷ ይቅርታ ሰው ነች። አንተ እያጠፋ እሷ አለች ሁሉ ይቅርታ የምትጠይቅ ባላጠፋችሁ በደል። እዛ አርግዛ አልመጣችም፣ አስረግዘ የመጣው አንተ ነህ። ግን ይቅርታ እያለች ያለችው እሷ ነች። በሚገርም ሁኔታ የይቅርታ ልብ አላት። ለፍቅር ስትል ብዙ ዋጋ ትከፍላለች፣ መስዋዕት ትሆናለች። አንተ ግን በዛ በተቃራኒው ነህ። እንደፈለክ በቃ እዚህም እዛም መዝለል ነው የምትወደውና ልጅነትም ያልፋል፣ ሀብት ንብረትም ይጠፋል። ልንገር እዩ መኪናህን፣ ቤትህን አይታ ንብረትህን አይታ ነው የመጣችው። በቃ ሌላ ምንም አብረሃት ብትሆን ራሱ 1 ወራት አብራችሁ አትኖሩ። በውሸት የተጀመረ ነገር በውሸት ነው የሚያልቀው። ያስጠላል። ብቻ በጣም አስቀያሚ ነገር ነው እያየን የምንገኘው። እችን ልጅ እኔ እግዚአብሔርን እሷን አሁን አልናደድባትም፣ እሷንም አልሰድባትም። እሱ እንደዚህ ሹሹሹ እያላት ሹሩሩ እያላት እያባበላት ቦታና ፊት እየሰጣት ወደ ቤቱ እንድትመጣ አልጋ ቤት እንድትገባ ራሱ ፈቅዶላታል ማለት ይቻላል። ታዲያ ለምንድን ነው እሷ የምንሰድባት? እሱ መጥፎ ቤት አሳይቶ ገፍትሮ ያስወጣትም እንዴ? ግቢውን ቢዘጋ ማን ይቆጠዋል? ማን ይጠይቀዋል? አልፈልግሽም፣ በቃ አላውቅሽም፣ ተይው። ለምን በረንዳ ላይ ተኝታ አታድርም? ግቢ ውጭ እንደዛ አይልም? ቢፈልጋት ቦታ ቢኖረው እንጂ ቤቱ ድረስ ገብታ እች ልጅ ሌባ ትሆን አጭበርባሪ ትሆን ምን ትሆን አላቅም ብሎ ቤት ውስጥ እንዴት ያስቀምጣታል? የምሬን ነው። አያስቀምጣትም ነበር፣ ትቷት ነው ሄደው። ይሄ ማለት በቃ ሀይሚ አሁንም እንድታለቅስ፣ ሀይሚ ደግሞ አሁን እዛ ቤት ውስጥ ስታያት እንድትጎዳ ፈልጎ ሆን ብሎ ያደረገው ነገር ነው። ሌላ ምንም ነገር አይደለም። ይቅርታ አድርጉልኝና ማለት ነው። እኔ እንጃ ያንተን ነገር መጨረሻውን ያሳየኝ ነው የምለው። ሌላ ምንም አይደለም። በሀይሚ ላይ በጣም ተጫውተሃል። በሀይሚ ላይ ብዙ ቀልደህባታል፣ ብዙ አሹፈህባታል፣ ብዙ ነገር አድርገሃታል። ግን አንተ ነገ የስራን ታገኛለህ። ሁሉም የየእጁን ነው የሚያገኘው፣ የስራውን ነው የሚያገኘውና አንተ ጫው ዘርተ መቼስ እንዲህ አትጠብቅም። ብቻ እኔ እንጃ አላቅም። ሀይሚ ብቻ ደህና ትሁን። ሀይሚ ብቻ እግዚአብሔር ይጠብቃት። ሁሉንም አየነው ለየነው። በቃ በጊዜው ሸርተት ይላል። በእግዚአብሔር ብቻ ተደገፉ። በሰው አትመኩ፣ በሰው አትደገፉ፣ በሰው አትተማመኑ። የሆነ ጥቅም የሆነ ስኬት ላይ ሲደርስ የሆነ ሰው የተማመናችሁበት የተደገፋችሁ ሸርተት ማለቱ አይቀርም። ያንም በትክክል ብሩክ አሳይቶናል። ያሳፍራል። ሌላ ምንም ምለው ነገር የለም። ላይክ፣ ሼር፣ ሰብስክራይብ አድርጉ። ያላችሁን ሀሳብ አስተያየትን ኮሜንት ላይ አስቀምጡ። አመሰግናለሁ።